That means ዶት ኮንቬንሽን እያንዳንዱ የሚያመጡት ትራንስፎርመር ስፔሲፊኬሽን ዳታ ሲመጣ አብሮ ማሽኑ ጋር የሚመጣ እንትናል ስፔሲፊኬሽን ዳታ ይመጣል። ቴብል ይመጣል። እዛ ቴብል ላይ ትራንስፎርመሩ እንደዚህ ዶት ተደርጎ ከሆነ ዶት ያለባቸውን አንድ ላይ ሌላውን ትራንስፎርመር እዚህ ጋር ለምሳሌ አንዴ ጨልሳላ ለይፈዳ አንዴ አራራ ነው እዛ ጋር ነበር እሱ እዛ ጋር ተምሯል። አሁን እዚህ ዶት ካለው ኮንቬንሽናል አግሪመንት ወይም ISO ኢንተርናሽናል ስታንዳርድስ ኦርጋናይዜሽን በሰጠውን ስታንዳርድ ጠብቀው የተሰሩ ትራንስፎርመሮች ስለሆነ ይህንን ማለት ቴስት ማድረግ አይጠበቅም። ይህም ዶት ካለው እነዚህ ሁለቱ ትራንስፎርመሮች ምንድን ናቸው ማለት ነው። ይህን ከዚህ ጋር አያይዝ ማለት ነው። ዶት ያልተደረጉትን ደግሞ አንድ ላይ አያይዙ ማለት ነው። ፓራሌል አስረን እና እዚህ አውት ወደ ሎድ ነው ሰከንደሪ ሳይድ ሲሚላርሊ ፕራይመሪ ሳይድ እንትኖቹ ይሄ ከዚህ ይያያዛሉ። ፓራሌል አስረና ኢንፑት እዚህ ጋር ታወጣለህ፣ ኢንፑት ከዚህ ጋር ታወጣለህ። በቃ እዚህ ጋር 220 ሆኖ ኢንፑት ቮልቴጅ 220 ቮልት ትሰጣለህ። አውትፑት ላይ ለምሳሌ 26 ቮልት ነው። 26 ቮልት እዚህ ጋር 26 ቮልት ያወጣል። if the transformers already have the dot convention የተቀመጠለት ካልሆነስ አናውቀውም። ይሄ ፖዚቲቭ በሚሆንበት ጊዜ ምንድን ነው የሚሆነው አናውቀውም። this is what we call dot convention. standardized electrical transformers. If not, simply እዚህ ጋር ትራንስፎርመር አለ፣ እዚህ ጋር ትራንስፎርመር አለ፣ እዚህ ጋር ሰከንደሪ ሳይድ አለ፣ ሲሚላርሊ እዚህ ጋር ፕራይመሪ ሳይድ አለ። ስለዚህ አሁን ፖዚቲቭ በሚሆንበት ጊዜ ምንድን ነው የሚሆነው አናውቅም። ማወቅን ግዴታ ፓራሌል ኮኔክት ለማድረግ ነው። ለምን አሁን አንድ 200 ኪሎ ዋት ወይ KVA ፓወር ሬቲንግ ያለው ትራንስፎርመር ለአንድ ሰፈር ወደ አንድ ቀበሌ ኦልሬዲ ተተክሎ ቀበሌው ነዋሪው ብዛት እየጨመረ ሲሄድ ነዋሪ የሚፈልገው ፓወር ዲማንድ 200 ኪሎ ዋት በላይ ሊመጣባቸው ይችላል። 200 ኪሎ ቮልት አምፔር በላይ KVA በላይ ሊመጣባቸው ኪሎ ዋት በላይ ሊመጣባቸው ይችላል። ለሰው ካስተመሮቻችን